እግር ኳስ ያሸነፈችበት የዓለም ዋንጫው ፍጻሜ ስፔን በሙሉ ብልጫ የ2026 ዓለም ዋንጫ አሸናፊ መሆኗ ተረጋግጧል። በፌራን ቶሬዝ ብቸኛ ግብ ማሸነፍ የቻለችው ስፔን አርጀንቲናን በመርታት ማሸነፍ ችላለች። አርጀንቲና በዓለም ዋንጫ ታሪክ ፍጻሜ ለ90 ደቂቃ ምንም አይነት ሙከራ ያላደረገች የመጀመሪያ ሀገርም ሆናለች። እንደምን አላችሁ? ሪትም ስፖርት ፕሮግራማችን ነው ተጀምሯል። እየው ተሰማ እኔም በረከት ኃይሉ እዚህ ስቱዲዮ እንገኛለን። እዮባ እንግዲህ አሁን በተጠናቀቀ የዓለም ዋንጫ ጨዋታ ስፔን ሻምፒዮን ሆናለች ከሙሉ ብልጫ ጋር። እንግዲህ ምናልባት የአንድ ቡድን ጨዋታ ብቻ ሲል ገልጾታል መሐመድ አቡ ታሪካ። እንዲሁም ደግሞ እግር ኳስ አሸንፋለች ያሉ ደግሞ ቶኒ ክሩስ ነው። የ2014 የጀርመን ብሔራዊ ቡድን እንግዲህ አሸናፊ አብሮ የሆነው ቶኒ ክሩስ እግር ኳስ ነች ያሸነፈችው ብሏል። ቴሪ ሄነሪ ዛሬ ሜዳ ውስጥ ለማሸነፍ የመጣው አንድ ቡድን ብቻ ነው፣ ያን ቡድን እንግዲህ አሸንፎ ሄዷል ብሏል። እና ምን ማለት ይቻላል እዚህ ጋር ሄንሪ ላይ ለመጨመር አንድ ቡድን ለማሸነፍ መጣ ነው ያለው፣ አንድ ቡድን ለመጫወት መጣ ማለት ይቻላል። ምንም አይነት ጥያቄ የለውም። አሁን እዚህ ጋር ሊዮኔል ሜሲን በጣም ነው የምናከብረው። አርጀንቲና የመጡበትን መንገድ በእጅጉ አድንቀናል። በተለይ የእንግሊዝን ድል በምን ያህል መንገድ እንደገለጽ ነው አድማጭ ተመልካቾቻችን የሚያስታውሱት ይመስለኛል። የአርጀንቲና ብሔራዊ ቡድን የማጥቃት ዌቮች በሚገርም አስደናቂ ሁኔታ ስንናገረው ነበር፣ ከዛም ውጪ ስንገልጸው ነበር፣ ተመልክተነዋል። ዛሬ ግን ያል ነበር። ስፔን ዛሬ ለአርጀንቲና በሚገባ ኳስ ያስተማረቻት ይመስለኛል። ኮምፕሊትሊ ጨዋታውን ለ120 ደቂቃ ዶሚኔት አድርገው ነበር ማለት እንችላለን። በአንጻሩ ግን እኔ በአርጀንቲና ብሔራዊ ቡድን በኩል የቀድሞውን አርጀንቲና ሳይሆን በእርግጥ ይሄ አግሬሲቭነቱ አለ፣ ዛሬ ግን ፓራጓይን ሆኖ ነው የተመለከትኩት ማለት ይቻላል። እጅግ ብዙ ፋውሎች ሲሰሩ ነበር። ፓራዴዝ በዚህ ሜዳ ላይ መቆየቱ በቃ እንደው ፌር ነው ወይ? ምናልባት እንደው በመጨረሻው ደቂቃ ላይ ዮባ ከጃቪ ጋር በቦክስ ራሱ ከማማታት ደርሷል። ቀይ ካርድም ተመልክቶ ትልቅ ቅጣት ይጠብቃል። የመጀመሪያውን ቢጫ ካርድ ሲያይ እሱ ጋር ራሱ ሬድ ካርድ የመሆን እድል ነበረው። ሮድሪን የጎሸመበት መንገድ ቢጫ ያሰጠዋል። ከዛ በኋላ 59ኛው ደቂቃ ላይ በሮድሪ ላይ በድጋሚ ፋውል ሰራ። 75ኛው ደቂቃ ላይ በድጋሚ ፋውል ሰራ። 90ኛው ደቂቃ ላይ ፌራን ቶሬስ ላይ በድጋሚ ፋውል ሰራና እኔ ፓራዴዝ በሜዳ ውስጥ ከነበሩት ተቀይረው ከገቡትም ከሁሉም ተጫዋቾች በቋሚ ከገቡት ውስጥ በጣም እድለኛው ተጫዋች ነው ብዬ መግለጽ ይቻላል። ልዩ እንክብካቤ ተደርጎለታል ማለት እንችላለን። ወደ ጨዋታው እንግባ ቤካ። ምናልባት እንግዲህ ዮባ እንዳነሳ ነው በዓለም ዋንጫ ታሪክ እንግዲህ የመጀመሪያው 45 ላይ ሁለት ኳስ ብቻ ተሞክሮ ማለትም ከ1994 ዓለም ዋንጫ በኋላ እንግዲህ የመጀመሪያው ዓለም ዋንጫ ሆኗል። በጣም እግር ኳስ ራሱ በአንድ በኩል ሳይድ ብቻ ዋን ሳይድድ የነበረ ጌም ነውና ወደ ጌም ውስጥ እንግባና ምን ተመለከተን ይዋል። ምናልባት ፕሮግራማችንን በዚህ መንገድ እንጀምራለን ብዬ አላሰብኩም ነበር እውነት ለመናገር። የመጀመሪያዎቹን ደቂቃዎች ስታይ ምናልባትም በስክሪናችን ላይ እንደምንመለከተው በከፍተኛ ፕሬሲንግ ነበር አርጀንቲናዎች ጨዋታውን ለመጀመር የሞከሩት። ማንቱማን ፕሬሲንግን ለመተግበር የሞከሩ ይመስሉ ነበር። በላይኛው ሜዳ ላይ በስተው ነበር የሚንቀሳቀሱት። ነገር ግን እንደ ኦያርዛባል አይነት ተጫዋች ድሮፕ በማድረግ ኳሶችን ለመቀበል አሁንም ስክሪናችን ላይ መመልከት ይችላሉ፣ ኳሶችን ለመቀበል የመስመሮችን ሲፈጥር ነበር። ዳኒ ኦልሞ ሌላኛው ተጫዋች ሆኖ ሲወጣ ነበር። ነገር ግን ኮንስታንት የሆነ ፕሬሲንግን በአርጀንቲና በኩል በአግሬሲቭነት ተመልክተናል። እንደነ ሊሳንድሮ ማርቲኔዝ ያለ ተጫዋች ተከታትሎ እየገባ መሃል ሜዳ ድረስ ጃምፕ እያደረገ ይህንን ነገር ሲሰራ ተመልክተናል። ነገር ግን ከደቂቃዎች በኋላ በተለይም ከ20ኛው ደቂቃ በኋላ ስፔኖች በሚገባ ጨዋታውን መቆጣጠር የጀመሩበት፣ በጨዋታው ላይ እያደጉ የመጡበት አሁንም በስክሪናችን ላይ መመልከት ይችላሉ። እንደነ ዳኒ ኦልሞ፣ ኦያርዛባል፣ ባይና አይነት ተጫዋቾች ቢትዊን ደ ላይንስ በመከላከሉና በአማካኙ መካከል በመቆየት ኳሶችን ለመቀባበልና የጎል እድሎችን ለመፍጠር የሞከሩበት ጊዜ ነበር ማለት እንችላለን። ላሚን ያማል ገና ጨዋታው እንደተጀመረ አካባቢ ነው የጎል እድሎችን ለመፍጠር የሞከረው። 2 ኳሶችን
አግኝቶ ነበር ማለት እንችላለን። ከዛም በኋላ እንደ ኦያርዛባል አይነት ተጫዋች የተወሰኑ እድሎችን አግኝቷል። ነገር ግን ስፔኖች ፋይናል ሰርድ ላይ በሚገባ የጎል እድል ፈጥረዋል ደግሞ ማለት አንችልም። እዚህ ጋር የአርጀንቲናዎችን የመከላከል እንዴት ነው ስትሬንግዛቸው ማድነቅ አለብን። ከዛ ውጪ ግን ጨዋታው የሚማርክ ነው፣ በጎል የታጀበ ነው ማለት የምንችል አይመስለኝም። ምናልባት ፈርስት ሃፍ ላይ ቁጥሮች አሉ ካደል እንዴት አይነት ኤክስጂው የወረደ እንደነበር 0.00 በአርጀንቲና በኩል እንዲሁም ደግሞ በስፔን 0.2 ነበር። ማለትም ሁለት ሙከራዎች ብቻ ነበር የተመለከተውና ፈጽሞ እንዳልኩ ከ1994ቱ የዓለም ዋንጫ በኋላ እንግዲህ የመጀመሪያው አጋማሽ በጣም እንደውም አትሌቲክ ላይ ይሄ ትራምፕ እስከሆነ ለመተኛቱ ይገርመኛል የሚል ሀሳብ ተነስቷል። ሰከንድ ሃፍ ዝላታንም የመጀመሪያ 45 ላይ እንቅልፍ ሊጥ ላይ ነበራል፣ ሁለተኛው ላይ ግን ተኝቻለሁ አልነበርኩም ነው ያለው እና ምናልባት ግቡ ሲገባ ነው የተቀሰቀስኩት የሚል አስተያየት ሰጥቷል። ስቴዲየሙ ሲጮህና ምን ያህል ከባድ እንደነበር ያሳያል። አዎ እኛም ደጋግመን ቡና መጠጣት አስፈልጎን ነበር እውነት ለመናገር ሰርቫይቭ ለማድረግ። በተለይ የትላንትናውን ጨዋታ ተመልክተን 10 ጎሎችን አዝናኝ የነበረው ኢንድ ቱ ኢንድ እውነት ለመናገር እግር ኳስም በዛ መንገድ እመርጠዋለሁ ከዚህኛው መንገድ ይልቅ። ነገር ግን በስፔን ብሔራዊ ቡድን በኩል የተቻለው ተደርጓል። አንድ ግን ፈርስት ሃፍም ላይ መነጋገር ካለብን በዋናነት በተደጋጋሚ ኮንስታንትሊ የተመለከትኩት ነገር አለ። ምናልባት ከጨዋታውን በፊት በነበረው ፕሮግራማችን ላይ ፕሪቪው ስንሰራ አንድ ነገር በተደጋጋሚ ስናነሳ ነበር፣ የስፔን ብሔራዊ ቡድን የካውንተር ፕሬሲንግን ብቃት። ዛሬ የአርጀንቲና ብሔራዊ ቡድን በፍጹም ካውንተሮችን እንኳን መሞከር አልቻለም ነበረ። ስፔኖች በተደጋጋሚ እዛው ኳሱን ይቀሙታል፣ እዛው ያጠቃሉ፣ እዛው ይቀሙታል፣ እዛው ያጠቃሉና ወደ 0.3 አካባቢ አይደለ የፈረንሳይ ብሔራዊ ቡድን ኤክስጂ 3 ኦን ታርጌት ነበር። ዛሬ ደግሞ 0 ኦን ታርጌት በ120 ደቂቃ እንደዚሁም ደግሞ ወደ 7 ደቂቃ ጠብቋል ሹት ለመሞከር ሹት ኦፍ ታርጌት እንኳን ኡናይ ሲሞን ለመሞከር ምን ያህል ከግባቸው እንዳራቁ። አሁን የስፔን ብሔራዊ ቡድን ክሊር ከት የሚባል ቻንሶችን ለመፍጠር ወደ በኋላ ላይ ነበር የዘገየው፣ ፈርስት ሃፍ አልፈጠረም። አርጀንቲና ግን በ120 ደቂቃ ምንም አይነት የጎል እድል እንዳትፈጠር ያደረገው ተአምር ነው ማለት አንችልም። ይሄ የአርጀንቲና ብሔራዊ ቡድን ይሄ ሊዮኔል ሜሲን የያዘ ቡድን ቀላል አይደለም። ሁሊያን አልቫሬዝ በዚህ ሰዓት በ150 ሚሊዮን ፓውንድ የማይሸጥ ተጫዋች ነው። የስካሎኒ ቡድን ቀላል ቡድን አልነበረም እውነት ለመናገር። በጨዋታው ላይ ግን ኒውትራላይዝ ያደረጓቸው በፍጹም ማጥቃትን እንዳያስቡ ያደረጓቸው ከጨዋታው በፊትም ስናነሳው የነበረው ይሄ የካውንተር ፕሬሲንግ ብቃታቸው። አርጀንቲናዎች አግሬሲቭ ነበሩ፣ ነገር ግን አግሬሲቭነታቸው የስፔን ብሔራዊ ቡድን መልሶ ኳሶችን ደጋግሞ እንዳይነጥቅ አላደረጉ። ስፔን ብሔራዊ ቡድን መልሶ በተደጋጋሚ ይነጥቃል፣ በድጋሚ ኳሶችን ለመሞከር ይጥራል። በእርግጥ ያ ሙከራ የተሳካ ነበር ማለት አይቻልም። ሰከንድ ሃፍ ላይ እንግዲህ ፈርስት ሃፉን በዚህ መልኩ ከተመለከት ነው፣ ሰከንድ ሃፍ ላይ የተጫዋቾች ቅያሬ አድርጎ ነበር ማንሳት የምንችለው ምናልባትም የፓራዴዝ መግባት። እኔ በጨዋታው ላይ በጣም መጥፎ ፐርፎርማንስ ካሳየ ይገባኛል፣ እግር ኳስ ለሀገርህ ነው የምትዋደቀው፣ የትኛውንም ነገር መስጠት ትችል ይሆናል። ነገር ግን ፓራዴዝ ከገባ በኋላ አጠቃላይ የጨዋታውን መንፈስ የረበሸው ይመስለኛል። ከፈርስት ሃፉም በላይ አግሬሲቭነትን ጨምሮ ከኳስ ውጪ የሚያደርገው ንክኪ እኔ ዳኛው እንዴት እንደታገሱት እውነት ለመናገር በቃ መግቢያችን ላይ እንዳልነው በፍጹም ሜዳ ላይ መቆየት ያልነበረበት ተጫዋች ነው ማለት ይቻላል። እግር ኳስን በተለይ ለምንወድ ሰዎች ሊዮኔል ሜሲ እንደዚህ አይነት ጉንተላዎች ሲደርሱበት እንደምንበሳጨው ሁሉ የዛው የሊዮኔል ሜሲ ሀገር ተጫዋች የሆነው ፓራዴዝ ደግሞ በእንግሊዝ ብሔራዊ ቡድኑ ጨዋታ ላይ ተመልክተናል። እንደዚህ ከኳስ ውጪ ያሉ ጉሸማዎችን ሲያደርግና እየተቀጡም ደግሞ አይደለም በነገራችን በተለይ በዚህ ጨዋታ ላይ በእኔ እምነትና ፓራዴዝ እንግዲህ ተቀይሮ መግባቱ ታክቲካሊም ለውጥ አድርጓል። ምክንያቱም መጀመሪያ ላይ በመሃል ላይ ማካሊስተርና ኤንዞን ነበር ያስገቡት፣ ጎንዛሌዝን በግራ ነበር ያሰለፉት፣ ዴፖል በቀኝ ነበር። ጎንዛሌዝ ሲወጣ እና ፓራዴዝ ሲገባ ፓራዴዝ መሃል ላይ ገባ፣ ማካሊስተር ነበር ወደ ግራ ያስወጣው። ከኤንዞ ጋር ይለዋወጡ ነበር። ሞር ግን ናሮ የሆኑ ከዚህ በፊትም እንደተነጋገርንባቸው ናሮ የሆነውን ነገር ለመፍጠር በጠባብ ቦታ ላይ
የተወሰነ ለመቀባበል የመሞከር ከዛም ደግሞ መከላከላቸውም በዛው መንገድ ናሮ ሆኖ ስፔኖች ፕሮዳክቲቭ እንዳይሆኑ ለማድረግ ሲጥሩ ነበር ማለት እንችላለን። ቤካ በዚሁ መንገድ ነበር የቀጠለው። በኋላም ግን እርሊ የሆኑ ቅያሬዎች ምናልባት እዚህ ጋር ሳናነሳ ማለፍ ያለብን ብዬ ማሰበው የሊሳንድሮ ማርቲኔዝ ቅያሪ ቤካ ሊሳንድሮ ማርቲኔዝ ፈርስት ሃፍ እንደው ኳስ በያዘችባቸው አርጀንቲና እንደው የተወሰነ ደና ነገር ለማሳየት በጣረችባቸው ቦታዎች በሙሉ የሊሳንድሮ ማርቲኔዝ ፕሬስ ሬዚስታንስነት ከዛ ደግሞ በላይኛው ሜዳ ላይ ሄዶ ለመቀማት የሚያደርገውም ጥረት በዋናነት የሚነሳ ነበር ብዬ ማንሳት እንችላለን። እሱ እንግዲህ ተቀይሮ ወጣ። ከዛ በኋላ ደግሞ እንደነ ጎንዛሌዝ አይነት እንደው ላይናፑን ስንመለከት ትንሽ ሰርፕራይዝ ዳርጎ ነበር። በሚገባው ምናልባት በሁለቱ ቀደም ብለን በሰራነው ፕሮግራማችን ላይ ወይ ኡናይ ሲሞን እና ዴፖል ነው እንጂ በዚህኛው ሳይት የጎንዛሌዝ መግባት ትንሽ ጥያቄን የሚፈጥር ነበር። ስካሎኒ ምን አይነት ሐሳብ ነበር የነበረው ለዚህ ጨዋታ የሚለው ነገር አጠያቂ ነው። ሞሮፍ የክንፍ ተጫዋችን የፈለገ ይመስል ነበር እንደሚመስለኝ የሁለቱን የባይናና የላሚን ያማልን ለመዝጋት ግን እንደዛም ቢሆን ፓራዴዝን አስገብተህ ሞሮፍ ኮምፓክትነሱን መፍጠር የተሻለው አማራጭ ነበር ማለት እንችላለን። በሁለቱም መንገድ ቢያንስ ጎል አልተቆጠረበትም፣ ሰርቶለታል ማለት እንችላለን። እንግዲህ ጨዋታው እየቀጠለ በሄደ ቁጥር ስካሎኒ ብዙ ነገር ለማስተካከል እየሞከረ ያለ ይመስላል። ነገር ግን ፈጽሞ መውጣት አልቻለም። አሁንም ፈርስት ሃፍ ላይ የተመለከትነው በተደጋጋሚ የተመለከትነው በዚህም ጨዋታ ላይ ማለትም እንችለው የስፔን ብሔራዊ ቡድን በፍጹም ከሃፉ ሊያሳልፋቸው አልቻለም። ሊዮኔል ሜሲ ምናልባት ደካማውን ጨዋታ አሳልፏል ማለት እንችላለን። በ39 ዓመቱ ከዚህ የበለጠ ልንጠብቅበት አንችልም። በጀግንነት በዚህ ዕድሜው ድንቁን ነገር አሳይቶን ላስት ዳንሷን እንግዲህ በለቅሶ ተሸኝቷል። እውነት ለመናገር ሊዮኔል ሜሲ ሲያለቅስ ማየት በጣም አሳዛኝ ነው። እንደው በደስታ ቢያለቅስልን ይሻለን ነበር እውነት ለመናገር ለእግር ኳስ ወዳጆች በሙሉ። ነገር ግን በዚህ ጨዋታ ላይ ይሄ ነው የሚባል ነገርን ማበርከት አልቻለም። ምክንያቱ ደግሞ ግልጽ ነው። የስፔን ብሔራዊ ቡድን ኳስ ይይዛል። ኳሱን ሲነጠቅ መልሶ ለመንጠቅ ደግሞ ሰከንዶች ነው የሚፈጅበት። ሰከንድ ሃፍም ላይ በዛው መንገድ ሃፍ ሜዳ ነበር የተጫወቱት ማለት እንችላለን። አሁንም ወደ ጎል መቅረብ ጀመሩ። እንዲያውም እዚህ ጋር ምናልባት በአርጀንቲና በኩል ቁጥሮችም ይኖረዋል። በአርጀንቲና በኩል በኮከብ ተጫዋችነት ማንሳት ከቻለ የማርቲኔዝን ብቃት ይመስለኛል በዓለም ዋንጫ ታሪክ ታይቶ ማያቅ 11 ሴቮችን በማድረግ በዓለም ዋንጫ ፍጻሜ እንግዲህ ብቸኛው ተጫዋች ሆኗል። በአንድ ጨዋታ 11 ሴቮችን በማድረግ እንደውም ከጨዋታው በኋላ ዴላፎንቴ ጨዋታውን መጨረስ የነበረብን አስቀድመን ነበር፣ ቢሆንም ግን የማርቲኔዝ ድንቅ ብቃት ጨዋታውን ወደ 120 ደቂቃ ይዞት እንዴት ብሏል። ከጨዋታው በኋላ በሰጠው አስተያየት በሚገባ አሁንም በዋናነት የጨዋታውን በዚህ ልክ የምንገልጸው እነዚህ ቁጥሮችን ብቻ ማስቀመጥ በቂ ይመስለኛል። አርጀንቲናዎች አልሞከሩ ምንም አይነት ኦን ታርጌት የለም። ኦፍ ታርጌት 117ኛ ደቂቃ ላይ ፈጅቶባቸዋል። በዛ ላይ በፋይናል ጨዋታ ላይ በዚህን ያህል በሩን ያስቀጠቀጠ ቡድን የለም ማለት እንችላለን። ፈጽሞ የማይመጣጠኑ ቡድኖችን ነበር የተመለከትነው ከጎሉ ውጭ። እርግጥ ነው የስካሎኒ ቡድን ኮምፓክት ሆኖ በሩን ለመጠበቅ በጀግንነት ተጋድሏል እስከ መጨረሻው ደቂቃ ማለት ይቻላል። ጥቂት ደቂቃዎች ነበር ወደ ፔናልቲ ለማምራት የቀራቸው። ፔናልቲ በሄዱ ደግሞ ምናልባት የስፔን ብሔራዊ ቡድን ላይ ተጨማሪ ነገሮችን በፔናልቲ አሸንፎ ያውቃል በሚገባ። እኔ ሲጀምር ጨዋታውን ከተመለከትከው አብረን እየተመለከትን የነበረው ሞሮፍ ለፔናልቲ ያሰቡ ይመስላል እቅዳቸው። ስለአሁን ምን አይነት ነው የጨዋታ አቀራረባቸው ብለን ካሰብን አርጀንቲና ፈጽሞ እኔ እንደውም ሞር ፒኤስጂ ከአርሰናል እስከ 65ኛው ደቂቃ ድረስ ምናልባት አስቀድሞ ከሃቨርት ያችን ግብ ካስቆጠረ በኋላ ሙሉ ለሙሉ ፓርክ ደባስ በማድረግ ደብል አፕ በማድረግ ሙሉ ቦክሳቸውን ዲፌንድ ሲያደርጉ ተመልክተናል። አርጀንቲና ምንም አይነት ግብ አልያዘችም። ኦፍ ኮርስ አርጀንቲና በርካታ ግቦች የምታስቆጠረው ከ75ኛ ደቂቃ በኋላ ነው። ግን ስፔን እስከ ብዙ ደቂቃዎች ይዛቸው ሄዳለች እና ግን ማታስቆጥር ከሆነ ደግሞ ተደጋጋሚ እነዛ ሙከራዎች ሲመጡ ዮባ ምናልባት ግብ እንደሚኖር ያስተውቃል። ምክንያቱም አንድ ቡድን
ያንተ ማጥቃት ቡድን ላይ ወይም ደግሞ ሰርድ አታኪንግ ቦታ ላይ የሚመጣ ፋይናል ሰርዱ ላይ የሚመጣ ከሆነ ምናልባት በሚድል ብሎክ ቢሆን ያ ኳስ ኦኬ አርጀንቲና እንደፈለገችው ሄዷል ልትል ይችላል። ነገር ግን ስፔን ኳሱን በያዘችው ቁጥር የሆነ ግብ እንደሚኖር ያስተውቃል። ተደጋጋሚ ሙከራዎችን እነ ሜሪኖም ተቀይረው ከገቡ በኋላ ኒኮ ዊሊያምስም የሳቱት ኳስ አለና ምናልባት እንደውም ይሄ ኳስ ወደ ፍጹም ቅጣት ምት መሄድ ከሆነ ስፔን እድለኛ አይደለችም። እንደ ቀደም ብለን እንዳነሳ ነው ባለፉት 4 ውድድሮች እንግዲህ በ2018 በሩሲያ ተሸንፋ ወድቃለች በፔናልቲ። 2020 ዩሮ ላይ በጣሊያን ወድቃ ነበር። ጣሊያን ነው ሄዳ ከዛ ዋንጫ ያነሳችው እንደምናስተውሰው። 2022 የዓለም ዋንጫ በሞሮኮ መሸነፏ ይታወሳል። 2025 ላይ ደግሞ ኔሽንስ ሊግ በፖርቹጋል መሸነፏ ይታወሳልና ፈጽሞ እድል ከነሱ ጋር እንዳልሆነ የዴላ ፎንቴው ቡድን ያውቃል። እያንዳንዱ ተጫዋቾችም ደቂቃው በሄደ ቁጥር እንግዲህ ደግሞ የሚጋጠሙት አርጀንቲና ነው። ዲቦ ነው ያለው ማርቲኔዝ ግልጽ ነው ወደ ፔናልቲ ከሄዱ ማን ሊያሸንፍ እንደሚችል ኦዱና በፈረንሳይም ጨዋታ ላይ የምታስታውስ ከሆነ ኦብቪየስሊ ታስታውሳለህ በሚገባ ያ ጨዋታ የሊዮኔል ሜሲ ብቸኛው የዓለም ዋንጫ ላይ እና በጣም ታሪካዊ የሚባለውን ጨዋታ አይደለ በዓለም ዋንጫ ታሪክ ያም በፔናልቲ ነው የተጠናቀቀው። ያስታውቅ ነበር። በቃ የአርጀንቲና ብሔራዊ ቡድን ተጫዋቾች በልበ ሙሉነት ነበር ፔናልቲውን ግን ያኔ ፈጽሞ ተጋድሏል። ከዛሬው ጨዋታ ጋር በፍጹም አይነጻጸርም። እምልህ ፔናልቲውን ግን ቢሄድ ኖሮ የአርጀንቲና ብሔራዊ ቡድን በአብዛኛው ይሄንን ጨዋታ የማሸነፍ ፕሮባቢሊቲ ነበረው። በመቀጠል እንግዲህ በዚሁ መንገድ አርጀንቲና ብሔራዊ ቡድን በመከላከል የስፔን ብሔራዊ ቡድን አሁንም በተደጋጋሚነት በማጥቃት እንደው ላሚን ያማል ከዚህ የበለጠ እውነት ለመናገር ከዚህ የበለጠ ወርልድ ካፕ ጠብቅ ነበር ከሱ። በዚህም ጨዋታ ረጭ ብሎ ነበር ያመሸው ማለት ይቻላል። አንዳንድ ኳሶች ላይ ላሚንን የሚመስሉ ነገሮች ተመልክተናል። ሁለት ተጫዋቾችን ለማለፍ የሚያደርግበት ምክንያት መንገድ ብቃቶቹን የተወሰነ ትመለከታለህ። እንዲያውም አንዳንድ የጎል እድሎች ከሱ ነበር የሚነሱት። ክሮሶቹ በቀኝ እግሩ የሚያደርጋቸው አስፈሪ ክሮሶች ነበሩ። ነገር ግን ማርቲኔዝ በተለይ አንድ ኳስ ኒኮ ዊሊያምስ 90 ደቂቃው ሳይጠናቀቅ በግንባር እንደ መጭረፍ ነገር ነው ያደረገው። መንካቱን እጠራጠራለሁ። ነገር ግን ይሄ ሪፍሌክት ያደረገበት መንገድ በጣም ጠባብ ስፔስ ነውና በጣም ድንቅ። ይሄ ተጫዋች የኮሎሙዋኒ ያቺን ኳስ የመለሰበት መንገድና ዓለም ዋንጫ ወደ አርጀንቲና ይዞ የሄደበትን የምናስታውሰው የቅርብ ጊዜ ትዝታ ነውና ዛሬም ምናልባት አርጀንቲና ወደ ዋንጫው አካባቢ ከተጠጋች በዚህ ግብ ጠባቂ ብቃት ነው ማለት እንችላለን። እና አሁንም የጨዋታውን ርቀት አርጀንቲና በምን ያህል መጠን ዶሚኔት እንደተደረገች የሚያሳየው የዚህ በረኛ መቀጥቀጥ፣ የዚህ በረኛ ሁሉንም ኳሶች መመለስና በዓለም ዋንጫ ታሪክ እንደገለጽከው ይህን ያህል ሴቮችን ያደረገ የለም እስከሚባል ድረስ በድንቅነት ይህን ጨዋታ መጨረስ ችሏል። ነገር ግን በ90 ደቂቃ ላይ ሌላኛው አወዛጋቢ የምንለው የዳኝነት ውሳኔ የተቆጠረው ጎል እኔ እስካሁን በፍጹም ሊገባኝ አልቻለም። ቤኪ የስፔን ብሔራዊ ቡድን ያስቆጠረው ጎል የተሻረበት መንገድ በፍጹም ሊገባኝ አልቻለም። በተለይ ኦታሜንዲን ተጎዳው ብሎ በመልሶ ማሳየው በሁለቱም አቅጣጫ ተመልክቻለሁ። ሜሪኖ ጥፋት የሰራ ይመስላል። ፔናልቲ ቦክስ ላይ መሆኑ አጠራጣሪ ነው። ያው በዚህ ዓለም ዋንጫ በጣም ደጋግመን ስለ ዘላቂነት ስላለው የዳኝነት ፍርድ ኮንሲስተንሲ ተመልክተናል እና ዳግም ያላየንበት ጨዋታ ይመስለኛል። ይሄኛው ጎል እኔ እውነት ለመናገር እንደው ፌር ለመሆን ለእግር ኳስ መሻሩ ትንሽ አጠራጣሪ ነበር። ምናልባት ቤኪ በእርግጠኝነት አርጀንቲና ይሄን ዋንጫ አሸንፈው ቢሆን ኖሮ በእጅጉ ከሚያነታርኩ ጉዳዮች አንዱ ይሄ ይመስለኛል። በኋላ እንግዲህ በዚህ መንገድ ጨዋታው ቀጠለ። ኤንዞ ፈርናንዴዝ የመጀመሪያው ቢጫ እንደው የፓራዴዝ እጣ እንግዲህ ለዚህኛው ለኤንዞ ደርሶታል ማለት ይቻላል። አላስፈላጊ ሆነ። እኔ አርጀንቲና ተጫዋቾች ከዳኛ ጋር የሚፈጥሩትን ይሄ ጨዋታ እንዴት ነው ቢጫ ማያሰጠው እስክትል ድረስ በጣም አግሬሲቭ ሆነው ነው የሚሄዱትና ያስገርምሃል በጣም። እንዲያውም ታግሷቸዋል ማለት ትችላለህ። ኤንዞን ግን እንዴት ነው የፓራዴዝ ቅጣት የተቀጣ ይመስላል። ፈጽሞ ተገቢ ያልሆነ ጨዋታው እጥፋት ፖይንት ነው ልንል እንችላለን። ምናልባት ታክቲካሊ መመልከት እንችላለን። አሁንም በምስላችን ላይ በስክሪናችን ላይ
አርጀንቲና ኮምፕሊትሊ ወደ ባክ ፋይፍ እንዲቀየር ሴኔሲን በማስገባት በሁሊያን አልቫሬዝ ከዛ በኋላ ፈጽሞ ጎል የሚባል ነገር እንዳታስብ እንደው ጭላንጭል የሚመስሉ ካውንተሮች እንዳይኖሩ ያደረገው ይሄ ቀይ ካርድ ይመስለኛል። ጨዋታውን እንግዲህ ለማየት ሞከረ ስካሎኒ በጭማሪው ጊዜ በ4-4-1። ነገር ግን ሊዮኔል ሜሲ እንደምታውቀው 39 ዓመቱ ነው። ከኳስ ጋር ነው ብዙ ነገር እንዲሰጥ የምትፈልገው። በአብዛኛው ወክ የሚያደርግ ተጫዋች ነው። ልፋትንም አትጠብቅበትም። እንደ ላውታሮ ማርቲኔዝ እንደ ሁሊያን አልቫሬዝ ሜዳ እንዲያካልል የምትጠብቅበት ተጫዋች አይደለም። ይልቁንም በምትቸገርበት ሰዓት ግን ይሄ እንዴት ነው ማጂካል ሞመንትን እንዲፈጥርልህ የእንግሊዝ ብሔራዊ ቡድን ላይ እንዳደረገው የግብፅ ብሔራዊ ቡድን ላይ እንዳደረገው የምትጠብቅበት ነው። እዚህ ጋር ግን ስካሎኒ በእጅጉ እንዴት ነው እንደ አሰልጣኝ ቆሞ ከራሱ ጋር የሚሟገት ይመስለኛል። እንዴት ነው እንዳልነካው ሊዮኔል ሜሲን እንዳልተወው ደግሞ በጨዋታው ላይ ቀይ ካርድ ወጥቶብሃል። ከዛ ደግሞ 4-4-1 ብለን ካሜራው ላይ ራሱ ሊዮኔል ሜሲን አንመለከተው። በ8 ተጫዋች ሲከላከሉ ነበር። እያንዳንዱን ፖኬት ሲዘጉ ነበር። ስፔኖች አሁንም መቀጥቀጣቸውን ቀጥለዋል። አሁንም በተለይ በስክሪናችን ላይ እንደምንመለከተው ሜሬኖ በተለይ የሳታት ኳስ ያቺ የግንባር ኳስ በጣም በቃ ለጎሉ ከቀረቡት በተለይ በ30 ደቂቃ አንዱ ነበር ማለት እንችላለን ቤካ። ከዛም ባለፈ ግን ጨዋታው በተወሰነ መልኩ ሲቀጥል ሁሊያን አልቫሬዝ ላይ ነው የፈረደው። እንግዲህ ሁሊያን አልቫሬዝም በሴኔሲ በማስወጣት አሁን ወደ ስፐርስ የተዘዋወረው ከበርንማውዝ ይሄ ተጫዋች ሌላኛው ሊሳንድሮ ማርቲኔዝ ማለት ትችላለህ። በጣም ፕሬስ ሬዚስታንስ ነው። በጣም ጎበዝ የምትለው አይነት ተጫዋች ነው። ነገር ግን እኔ ይሄ ቅያሪ ጎሉን በተለይ ወደ በኋላ ስንመለስበት ጎሉ ላይ ይሄ ቦክስ ውስጥ 3 ተከላካይ መሆናቸው ብዙም ኮንፈርት የሰጣቸው አልመሰለኝ። ወደ በኋላ መለስበታል። ነገር ግን ሴኔሲ ልክ እንደገባ በነገራችን ያ በጣም ከባዱ ሙከራ የተሞከረው ቦክስ ውስጥ 5 ተከላካዮች እያሉ ሜሬኖ ለጥቂት ያችን ኳስ የሳታት። ጎሉም የተቆጠረበትን ሞመንት ብትመለከት 3 ተጫዋቾች አንድ ቦታ ላይ ነበሩ እና ይሄ ፖዚሽናቸውን በሚገባ ከመያዝ ይልቅ አንድ ተጫዋች ላይ ተከማችተው ለኤክስፖዝ የተደረጉ ለስፔን ብሔራዊ ቡድን ኤክስፖዝ የተደረጉ ይመስሉ ነበር። ያንን ኳስ ፌራን ቶሬስ ማስቆጠር ችሏል። ከዛም በኋላ እንግዲህ የአርጀንቲና ብሔራዊ ቡድን የ5-3 ከዛ ሊዮኔል ሜሲን ደግሞ በስክሪኑ ላይም አንመለከተውም ነበር ብዙ ጊዜ። ይሄ የመከላከሉን የሚያግዝ አይደለም እና ለዛም ነው ስካሎኒ እንደው ሊዮኔል ሜሲ ሆነበት እንጂ ያልኩ። ነገር ግን ሊዮ ነው አንድን ተአምር ከፈጠረ በዛ ሜዳ ላይ የሚፈጥሩ። እንደው የተወሰነ መጨረሻ ላይ እኔም ምናልባት እንዳልከው ብዙ ነገር ልታነሳ ትችላለህ። በቀይ ካርድ ወጥቷል አይደለም በስክሪን እንኳን አይደለም ባታየው ሜዳ ውስጥ እንኳን ባይኖር ብለህ ብትበኝም ሜሲ ግን ለአርጀንቲና ሜሲ ነው። እንዳነሳው ነው ዛሬ የተመለከትነው አርጀንቲና ቀደም ብለን እንዳልከው ፓራጓይ ነች ብለሃል። ያለ ሜሲ እንደዛ ነው የሚታየኝ። በተለይ ይሄ ቡድን በሜሲ ተሸፍኖ የመጣ አይነት ቡድን ነው የሚመስለው ከተመለከት ካለ አይደለ። ብዙ ነገሮችን ከጀርባ ያደርጋል። ቀደም ብለንም ስናነሳው ነበር 88 ፋውል ሰርተው 3 ቢጫ ካርድ ብቻ ነው የተመለከቱት። ከኳስ ውጪ የሚያደርጓቸው ጉንተላዎች ዛሬ እንኳን ሮድሪን 3 ጊዜ ይሆናል በመጀመሪያዎቹ 15 ደቂቃዎች የመጡት እና በሜሲ ተሸፍኖ የመጣው ይሄ ቡድን ወይ ጥያቄ ያስነሳብኛል። ማለት አንዳንድ የምትመለከታቸው እግር ኳሳዊ አንደምታ የሌላቸውና እግር ኳሳዊ ፈረጃ ላትሰጣቸው የምችላቸው ነገሮች ናቸው። ምናልባት ዳርክ አርት በሚገባ በተለይ በእንግሊዝ ብሔራዊ ቡድኑም ጨዋታ ላይ ከኳስ ውጪ ያሉ መንካካቶች ፕሮቮክ ማድረግ እሱን በሚገባ ስንመለከት ነበር። ለማውጣት አሁን ላሚን ያማልን የመሰለ ተጫዋች ከወጣ በኋላ ከንትኑ ላይ ጉዳትም ሊያስተናግዱ ይችላሉ። ኦልሞ ላይ ሲደረጉ የነበሩት ሮድሪ ላይ ኮከብ ተጫዋቾችን ታርጌት የማድረግ ብዙ ጊዜ በእግር ኳስ የምንመለከተው አይነት አይደለም። ወይም ደግሞ አንዳንድ ጊዜ ግን እንደሚያሸንፍ የምታውቀውን ቡድን በዚህ መንገድ ለመግጠም ፓራጓይን ባወገዝንበት ልክ ነው። እዚህ ጋርም እኔ እንደ አንድ እግር ኳስ ወዳጅ የአርጀንቲናን በተለይ ከ20 ደቂቃ በኋላ ያለውን አፕሮች ልተች የምችለው በዛ መንገድ ነው። ምክንያቴ ግልጽ ነው። ከዚህ ከኳስ ውጪ የሚያደርጉት እንቅስቃሴ በግሌ መወደው አይደለም። አንድ እግር ኳስን እንደሚወድ
ግለሰብ። ነገር ግን ስፔን አሪፍ ዲል አድርገውታል ብዬ አስባለሁ። ያን ኳስ ቀደም ተብሎ በብዙዎች ዘንድ እንደተገመተው ያንን ኳስ ብቻ በመያዝ ተከላክሏቸዋልም አጥቅቷቸዋልም ማለት ይቻላል ብዬ አምናለሁ። በተለይ ኳሱን በራሳቸው ሲያንሸራሽሩት ነው ያሉት፣ እንደፈለጉ ሲያደርጉት ነበር። እንደውም በሆነ ሰዓት ግቡ ከተቆጠረ በኋላ እንደውም ሞሩፍ ሌላ ግብ ከማስቆጠር ይልቅ ያን ኳስ እንደማያስነኳቸው እርግጥ ነበር። እንኳን ሰው ጎሎብህ ፔድሪ ከተመለከት በቃ ኳሷን ይሄ የጎንዮሽ በተደጋጋሚ የሚነሱ አይነት ኤክስትራ ፓሶችን በቃ እንደዛ በማድረግ እንደውም ቅያሬ ያደረገ ሮድሪ ተቀይሮ ሲወጣ ዙሜንዲም በማስገባትም ስፔን ሙሉ ኳሱን ከመጀመሪያ ደቂቃ አንስቶ እስከ መጨረሻው በግሉ አድርጋ ጥሩ ፕሮቮክ ከመሆን ለዛ ለሚመጣው ሽኩቻ ምላሽ ከመስጠት ይልቅ በተሻለ መልኩ ኳሱን ይዘው ተጫውቶታል ብዬ አምናለሁ በሚገባ። ከዛም ባለፈ ግን እዚህ ጋር መነሳት ያለበት ነገር ብዬ የማስበው የስፔኖች ማጥቃት ኦፍኮርስ ፍሩትፉል አልነበረም። ነገር ግን በዛ አይነት ላይንም ሆኖ እድሎችን ግን ሲፈጥሩ ነበር። ቅድምም እንዳነሳው ጎሎች ሊመጡ እንደሚችሉ የሚያስታውቁ ነገሮችን ስንመለከት ነበረ። ምክንያቱም ፋይናል ሰርድ ላይ በተደጋጋሚ ይደርሳሉ፣ ኳሶችን ይሞክራሉ፣ ሰው ተቀንሶላቸዋል። ሊዮኔል ሜሲን በመከላከሉ ብዙ አያግዝህም። ነገር ግን እንደው አርጀንቲና መጨረሻ አካባቢ የተወሰነ ነገር ፈጠረች ካልንና በኮርናውም ከዛም ውጪ ራሱ ደግሞ የሞከረው ኳስ ክሮስ የሚመስል ግን ግብ ሊቆጠር የነበር ሊዮኔል ሜሲ ያ ማጂክ ሊፈጠርም ከቻለ በሊዮኔል ሜሲ ይመስል ነበር ማለት እንችላለን። እንግዲህ በዚህ መንገድ እየሄደ ነው የፈርያን ቶሬስ የጨዋታው ልዩነት ፈጣሪ። ምናልባት ከጎትሴ ጎል ጋር ልናመሳስለው እንችላለን፣ በጎሉ ሳይሆን በዛም ጨዋታ የምታስታውስ ከሆነ ጀርመን ኮምፕሊት የሆነ ዶሚኔት አድርጋለች። በእርግጥ አርጀንቲና እድሎችን ፈጥራ ነበር በሚገባ ኳሱን በመያዝ ግን የጀርመን ብሔራዊ ቡድን እንደምታስታውሰው በጣም ድንቅ የሚባለው ብሔራዊ ቡድን ነው እና እንዲሁም እነ ሂጎይን ኳሶች አባክነው ነበር። ለሊዮኔል ሜሲ በጣም አሳዛኙ ምሽት ነበር ያኔ። ይሄም ጎል እንዴት ነው 120 ደቂቃ 110 ምናምን ደቂቃዎችን የተለፋበትን የዛ ጣፋጩ ነበር ማለት እንችላለን። በስታንዱ ላይ የነበሩት እነዛ የ2010 የዓለም ዋንጫ አሸናፊዎች ደስታ አገላለጽ በአጠቃላይ እንደ ኤክስ አይነት የሶሻል ሚዲያ ላይም ታዋቂ ሰዎችን ጨምሮ አብዛኞቹ አስተያየት ሰጪዎች የቀድሞ እግር ኳስ ተጫዋቾች እግር ኳስ አሸነፈች እንዲሉ ያደረገባት ትልቁ ምናልባትም የስፔን ብሔራዊ ቡድን ሌላኛውን ታሪክ እንዲጽፍ ያደረገው ጎል ተቆጥሯል። እዛ ጎል ላይ ግን የነገርኩ የቅድሙ ይሄ የስካሎኒ ባክ ፋይፍ ማድረግና ሶስቱ ተከላካዮች አንድ ተጫዋች ላይ ብቻ ሜሬኖ ጋር ነበሩ። ምናልባት ሜሬኖ በጣም አስፈሪው ተጫዋች ነው። ነገር ግን ዲስትራክት መደረጋቸውና በድጋሚ ወደ ኋላ በመውጣቱ ኳሱ ኒኮ ዊሊያምስ እንግዲህ በግንባር አቀበለው። በጣም ድንቅ ጎል ተቆጠረ። ከዛ በኋላ እንግዲህ አርጀንቲኖች የተወሰነ ነገር ለመፍጠር ሞክረዋል። ተደጋጋሚ እንደውም የስፔን ፔናልቲ ቦክስ ውስጥ ተመልክተናቸዋል እና አንዳንድ ጥያቄዎችን መቼስ ኮኒስ ፓሪሲ ወይም ደግሞ ሀቲፎች አይጠፉም እና እንደውም እቺ የተወሰነችዋ ደቂቃ ምናልባት አርጀንቲና ገፍታ ብትመጣ ኑሮስ፣ ምክንያቱም ወደ መጨረሻ አካባቢ የተፈጠሩ እነ ሲሞኔ የሳቷቸው ኳሶች ስትመለከት ሜሲ ቀርበው ነበር። ተደጋጋሚ ሜሲን ባሰብነው መልኩ በተባለው መልኩ ወደ ቀኝ ክንፍ በመውጣት ኳሶችን ሞሮፍ ያ በእንግሊዝ ጨዋታ የተመለከትነውን ክሮሶች እያደረገ ነበር። እነ ኩባርሲና እነ ላፖርት ናቸው ያሉት አሁንም ደግሞ እና እነዛ ፓሶች ሄደው የሚያርፉት የአርጀንቲና ተጫዋቾች ጋር ነበር እና ሞሮፍ ደቂቃ አስቀድሞስ ቢወጡ ኑሮ የሚለውን ነገር እንዳይወጣ ቢሆንም ግን ፈጽሞ የስፔን የበላይነት የታየው ግን እንዳልከው ነው። ምናልባት መወያያችን አብዛኛውን ነገር ላይቀይረው ይችላል የስፔን ብሔራዊ ቡድን ዶሚኔት ማድረግ። ነገር ግን የመጨረሻ ደቂቃዎች የአርጀንቲና እንቅስቃሴ ሁለቱም ሴንተር ባኮች በስፔኖች ግብ ክልል እንዲገቡ በማድረግ ምንም እንኳን በ9 ተጫዋች ቢሆንም ከሊዮኔል ሜሲ የሚነሳውን ኳስ ለመጠቀም ያደረጉት ጥረት ግን በጣም አስደናቂ ነበር ማለት ይቻላል። የተወሰነ መነቃቃቶችን የተመለከትንበት አርጀንቲና ምናልባት ከዚህ ቡድን ከዚህ ጨዋታ ላይ እንደው ትልቅ ነገር ልትወስድ የምትችልበት እድል የተፈጠረ ይመስል ነበር ቤካ እና ነገር ግን ስፔኖች ይህንን ተቋቁመው ባለድል መሆን ችለዋል። በውድድሩ ላይ እንግዲህ ብዙ
ሽልማቶችን ተመልክተናል። ምናልባት አንድ ተጫዋች አለ ከሁሉም እናነሳለን እዮባ ኪሊያን ምባፔ የውድድሩ እንግዲህ ኮከብ ግብ አስቆጣሪ መሆን ችሏል። ከዛ ባለፈ ግን አንድ ተጫዋች አለ እዮባ ልናነሳው የምንችለው የፕሪሚየር ሊግን ማሸነፍ ችሏል፣ ቻምፒየንስ ሊግን ማሸነፍ ችሏል፣ ኔሽንስ ሊግንም ማሸነፍ ችሏል ተጫዋቹ። ከዛ ባለፈ ደግሞ ኤፍኤ ካፕ፣ ኮሚኒቲ ሺልድ፣ ዩሮ፣ ኔሽንስ ሊግ፣ ባላንዶር፣ የፊፋ ኮከብ ተጫዋች ማን ነው የተጫዋች? ሮድሪ። ምንም አይነት ጥያቄ የለውም። እግር ኳስን ዛሬ ኮምፕሊት አድርጓታል ማለት ይቻላል። እኔ ካለፉት ዓመታት ከተመለከትናቸው ተጫዋቾች ማንሳት እንችላለን እና በተለይ ደግሞ በመሃል ሜዳው ላይ ብዙ ጊዜ እኔ እነ ኢኔስታ፣ እነ ዣቪ፣ እነ ቶኒ ክሩስ፣ እነ ሞድሪች ብዙ የመሃል ሜዳ ተጫዋቾች ተነስተዋል። ምናልባት ይህ ጉዳይ ሊያከራክር ይችላል አይችልም እንደ ጥያቄ ይነሳል። ግን ባለፉት ዓመታቶች ከተመለከትን እንደውም እኔ ሮድሪ ለእኔ ምን አይነት ተጫዋች ነው? ሪሞት ይዞ የሚጮት አይነት፣ ሲፈልግ ጨዋታውን ያፈጥነዋል፣ ሲፈልግ ይቀንሰዋል። ለምሳሌ አንተ የሆነ ቪዲዮዎችን ስትመለከት ቱ ታይምስ ማድረግ ትችላለህ እንዲፈጥን ከፈለግ፣ ወይም ደግሞ ረገብ አድርገህ ቀስ ብለህ መመልከት እና ጨዋታውን በፈለገበት መልኩ ሚመራ አይነት ተጫዋች ነው እና ሮድሪ እንግዲህ የውድድሩ ኮከብ ተብሏል። ሮድሪ ምንም አይነት እንደው ቃላቶችን ፈልገን ልናጣለት የምንችለው አይነት ተጫዋች ይመስለኛል። ምናልባት ከጨዋታውን በፊት የፔፕ ጋርዲዮላን ፖስት ማች ኢንተርቪው ስናነሳ ነበር። ከወራት በፊት የተሰጠውን በወርልድ ካፕ ላይ ድንቁን ሮድሪ ትመለከታላችሁ፣ በሚቀጥለው ዓመት ደግሞ የበለጠውን ሮድሪ ትመለከታላችሁ ተብለናል። ምናልባት በሚቀጥለው ዓመት ሲቲን ለቆ መሄድ ከሆነ በሪያል ማድሪድ ቤት እስከዛሬ ያልተመለከትነውን ሮድሪ ደግሞ ወዴት ያድጋል አላውቅም። ባሎንዶር አሸናፊ ነው፣ የዓለም ዋንጫ የኮከብ ተጫዋች ነው። ወዴት ነው የሚያድገው ነው ወዴት ነው የሚያድገው የሚለው ነው። የቻምፒየንስ ሊግ ፋይናል ጎል አስቆጣሪ ነው። ከዛ ከፈርናንዲኒዮን እግር ከመተካት ጀምሮ በዛ በፔፕ ጋርዲዮላ ፍልስፍናዎች ውስጥ ይሄ ሴንተር ባክን ጃምፕ አድርጎ አብሮ ደብል ፒቨት አድርጎ ከመጠቀም ጀምሮ የሮድሪ ብቃት እንግዲህ በዚህ እድሜው ደግሞ እንደው እድሜው ገና ነው 30 ገና፣ ነገር ግን ከኤሲኤል ጉዳት በኋላ በዚህ ሰዓት በዚህ እድሜ ላይ የኤሲኤል ጉዳት ምን ያህል ኬሪየርህን ሊያጠፋው ሊያበላሸው እንደሚችል ይታወቃል። እንግዲህ ከዚህ አገግሞ ደግሞ የዓለም ዋንጫ ምርጡ ተጫዋች፣ ከዛ ደግሞ ስታየው በመደነቅ የምታየው የስፔን ብሔራዊ ቡድን በነገራችን በፈረንሳይ ብሔራዊ ቡድን፣ በፖርቹጋል፣ በዛሬውም ጨዋታ በአርጀንቲና ጫና ውስጥ በገባባቸው ሰዓቶች በሙሉ ከዚህ ጫና ፈልቅቆ የሚያወጣው ሮድሪ ነበር። የቱ ጋር ፓስ ማድረግ እንዴት ነው ማትሳሳተው? ይሄ ሁላ ፓስ እያደረገ እኔ የቱ ጋር መቀበል እንዳለበት የሚያውቅበት መንገድ ራሱ አንቲሲፔሽኑ በጣም አስደናቂ ነው። እነዚህ ናቸው። እሱም ከጨዋታ በኋላ ያለው ቀደም ብለን እንዳነሳው ወጣቶች ከዚህ መማር ይችላሉ። በእግር ኳስ ብዙ ከፍታ ልታይ ትችላለህ፣ ዝቅታም እንዳለ ሆኖ መነሳት ግን መኖሩን ብዙ በርካታ ወጣት ተጫዋቾች ከኔ ሊማሩ ይችላሉ ነው ያለው። ይሄን እንግዲህ ከጨዋታ በኋላ በሰጠው አስተያየትና ትክክለኛ ነው ብዬ አምናለሁ። እዮባ ሌላኛው እንግዲህ በዚህ የዓለም ዋንጫ ጨዋታ ማለት ነው ኮከብ ግብ ጠባቂ በመሆን የተሰየመው ደግሞ ስፔናዊው ኡናይ ሲሞን ነው። ብዙ ጥያቄዎች ተነስቶበታል። የእንግሊዝ ፕሪሚየር ሊግ አሸናፊው ዴቪድ ራያ ቁጭ አድርጓል። የባርሴሎና ዋና ግብ ጠባቂ ሆነው ዴላ ፎንቴ በዚህ ተጫዋች ብዙ ጥያቄ፣ ምናልባት የስፔን ብሔራዊ ቡድን ከዚህ ውድድር ቢወጣ ኖሮ መጀመሪያ ጣት የሚቀሰርበት አሰልጣኝ ለምን ይህን ግብ ጠባቂ ያስገባ ነው። እሱ ግን ከልጅነቱ ጀምሮ ከአንደር 15 ጀምሮ የሚያውቀው ተጫዋችን ያስገባውና አንድ ግብ ብቻ ነው የተቆጠረበት። እንግዲህ በሚገባ ምናልባት እዚህ ጋር ስለ ዴላ ፎንቴ ከነዚሁ ተጫዋቾች ጋር መስራታቸው ቀደም ባለው ፕሮግራማችን ስታነሳው ዴላ ፎንቴ እንግዲህ የሚያምናቸውን ተጫዋቾች ያሳደጋቸውን ተጫዋቾች በትክክልም በሜዳ ውስጥ ይሄ አይደንቲቲን የራሱን የስፔን ብሔራዊ ቡድን አይደንቲቲ የባርሰሎናን አይደንቲቲ ባለቀቀ መልኩ ከዛ ደግሞ ምናልባት ይሄ ቡድንን ከዚህ አይደንቲቲ በትንሹ ጨምሮ መጥቷል ብዬ ላስብ የምችለው ፍጥነትን፣ በጣም ቀጥተኝነትን የጨመረ በካውንተር ሊቀጣ የሚችል ለምሳሌ የሳውዲ አረቢያን ጎሎች ማንሳት እንችላለን። ትንሽ ፍራክሽን ኦፍ ሰከንድ
የመከላከል ሼፕህን ከለቀክለት የሚያጠቃ የሚነድፍ አይነት ቡድን ነው። ምናልባት ከግብ ጠባቂውም ውጪ ኦያርዛባል ላይ ነው ሌላ ጥያቄ ሊነሳበት የሚችለው። የጀመሩበትን መንገድ ስታነሳ ወደኋላ ተመልሰ 30 ደቂቃ ኳስ ባለመንካት የመጀመሪያው ተጫዋች ለዚያውም የስፔን ብሔራዊ ቡድን አጥቂ ሆነ ትልቅ የሆነ ሪከርድ ውድቀትን ከማስተናገድ ከዛ ደግሞ ሃትሪክን በመስራት በዓለም ዋንጫ ታሪክ በ20 ደቂቃዎች ከሃይድሬሽን ብሬክ በፊት ነበር 3 ጎሎችን ማስቆጠር የቻለውና ሌላ ታሪክ ደግሞ በቀጣይ ጨዋታ ነበር መስራት የቻለው። በዚህም ጨዋታ በተለይ አርጀንቲናዎች ጫን ብለው በሚሄዱበት ሰዓት ከሮድሪ ባለፈም ሌላ የፓሲንግ ሌንን በመፍጠር ኳሶችን ሲቀበል የነበረው ኦያርዛባል ነው ማለት እንችላለን። ብዙ ጎሎችን ማስቆጠር ችሏል። የነ ባይና አይነት ተጫዋች ወርክ ሬት ከማጥቃቱም ባለፈ በእርግጥ የጎል እድሎችን በመፍጠር ከዚህ ጨዋታ በፊት በአንደኝነት የሚነሳው ባይና ነበር። በድሪብሊንግ ደግሞ በተለየ መልኩ በስፔን ብሔራዊ ቡድን በኩል ላሚን ያማል ይነሳል። ጎሎችን በማስቆጠር ደግሞ ኦያርዛባል ነው። ነገር ግን በአርጀንቲና በኩል ደግሞ ስታነሳ በድሪብሊንግም የጎል እድሎችን በመፍጠርም በጎልም ሊዮኔል ሜሲ በሚገባ ሌላኛው የውድድሩ ኮከብ ወጣት ተጫዋች እንግዲህ ተባለው ያው ብዙዎች የሚገምቱት እንግዲህ ላሚን ያማል ነበር። ቢሆንም ግን ተከላካዩ 19 ዓመቱ ኩባርሲ ጥያቄ ያለው አይመስለኝም። ምናልባት ለዚህ የስፔን ብሔራዊ ቡድን ኮሌክቲቭሊ መከላከላቸውን አነሳን፣ ካውንተር ፕሬሲንጋቸውን አነሳን፣ ፕሬሲንጋቸውን አነሳን፣ ኳስ መያዛቸውን እነዚህ ሶስቱን ነገር ካነሳን ከኋላ ደግሞ እንደ ላፖርትና በተለይም ደግሞ ኩባርሲ ያለው ጉልበት ፍጥነቱ በዛ በሃንሲ ፍሊክ ቡድን ስንገረምበት ባርሰሎናን ማየው ለላሚን ያማልና ለሃንሲ ፍሊክ አጫወት ስል እውነት ለመናገር በጣም ድንቅ ይሆን። በተለይ ይሄ ባርሰሎና ከበፊት ኳስ ከሚይዘውን በላይ ፈጣን የሆነው ከዛ ደግሞ ይሄ የሃይላይን በጣም ሪስኪውን ሃይላይን ከሚመሩ ተጫዋቾች አንዱ ኩባርሲ ነው። በዚህ ወርልድ ካፕ ላይ ያልተዘመረለት ጀግና ነው ማለት እንችላለን። ኮሌክቲቭሊ መከላከላቸውን ስላደነቅን የኩባርሲ ነገር አልተነሳም እንጂ በጣም ድንቅ የነበረ ተጫዋች ነበር ማለት እንችላለን። ዮባ እንግዲህ ሌላኛው በዚህ ውድድር ኮከብ ግብ አስቆጣሪ ሆኖ ያሸነፈው እንግዲህ ኪሊያን ምባፔ በ10 ግቦች ሆኗል። ኪሊያን ምባፔ እኔ ምንም ልለው ማልችለው ተጫዋች ነው። ስለ የግብ ኢንስቲንክቱ አንዳንድ ፕሌይስቴሽን መመለከት ነው ይመስለኝ። የሆነ ኳሶችን ይዞ ሲፈልግ አፍጥኖ ሄዶ ድሪብል አድርጎ ያስቆጥራል። ሲፈልግም ደግሞ ከፈለገበት ከቆመበት ቦታ የሴኔጋሉን ግብ 3ኛ ግቡ ማሳየት ይችላል። ካለበት መጥቶ ያስቆጥራል። ሲፈልግ ደግሞ ከኖርዌይ ጋር በተመለከቱ ሄዶ ያስቆጥራልና እኔ ኪሊያን በወርልድ ካፕ ላይ ከፔሌ ጋር የሚነጻጸር ይመስለኛል። ከዚህ በኋላ እሱም ወስዶታል። አንደኛው መሪ ሆኗል። በ22 ጎል መርቷል። ኪሊያን የወርልድ ካፕ ቨርዥኑ በጣም ድንቅ ነው ማለት እንችላለን። በክለብ ደረጃም የሚወጣለት አይደለም። በእርግጥ ግን በወርልድ ካፕ ላይ ደግሞ በ20 ጨዋታ ባልሳሳት ወይ በ21 ጨዋታ 22 ጎል ያስቆጠረው ከተጫወተው ጎል በላይ ነው ያስቆጠረው። በዴሻምፕ ስር በጣም ድንቁ ተጫዋች የተመለከትን ይመስለኛል። እሱም እንግዲህ ተሸላሚ ሆነ። እንግዲህ በዚህ ትውልድ እኮራለሁ ብሏል ሉዊስ ዴላ ፎንቴ። በዚህ ትውልድ በጣም ነው የምኮራው፣ ቡድኔ አብረን እንደ ቡድን ያደግ ነው የሚል ነገር ብሏል እና በዚህ ሰዓት ስሜት አሁን በየሰጠ ባሉ አስተያየት እና በዚህ ሰዓት ብዙ ስሜቶች ይሰሙኛል፣ ማልቀስ አልፈልግም፣ ግን በዚህ ትውልድ እኮራለሁ ብሏል። በእርግጥም መኩራት አለበት። አንዳንዴ እየተጦረ ነው ማለት እንችላለን። በቃ የሚገርም በጣም የሚገርም ገለጻ። በቃ በቡድኑ ተጦረ። ምክንያቱም በ15 ዓመታቸው በ16 በ17 በእነ ፌራን ቶሬዝን ጨምሮ ማለት ነው እነ ዳኒ ኦልሞ ቻምፒዮንሺፕ ሲበሉ ከልጅነታቸው ጀምሮ ነው። ስለዚህ ሰውዬ ብዙ አንስተናል። የሚሰራው ከብዙ ወጣቶች ጋር እንደሰራ ሰው በ65 ዓመቱ እንግዲህ አንድ አባት አድጎ ምን ብሎ ልጆቹ የዓለም ሻምፒዮን ሲያደርጉት ታሪክ ነው የተመለከትነው እና ዴላ ፎንቴ እንግዲህ የአውሮፓ ሻምፒዮን መሆን ችሏል። በድጋሚ በዛው መንገድ ምንም አይነት ነገሮችን ሳይነኩ ለፈረንሳይ ብሔራዊ ቡድን ገና ሳይመጡ ወደ ውድድሩ ለተገመቱት አስደናቂው ምናልባትም በዓለም ዋንጫ ታሪክ ከታዩ በጣም አስፈሪ ከሚባሉ አታኪንጎቹ ምናልባት የብራዚልን ልናነሳ እንችላለን። የነ ሮናልዲኒዮ፣ የነ ሮናልዶ፣ የነ ካካን ልናነሳ እንችላለን። ከዛ ማይተናነሰውን በፈረንሳይ ብሔራዊ ቡድን ተመልክተናል። ለዛ የፈረንሳይ ብሔራዊ ቡድን እንኳን ሸብረክ ያላለ በአጨዋወት ስታይሉ ኳስን
ተጋጣሚ ሆነ በፍጹም እንዳትገጥመው የሚያደርግ ለኛ ደግሞ ለገለልተኛ ተመልካቾች እግር ኳስን ኢንጆይ እንድናደርገው አድርጎ በስታይል ይሄን ዓለም ዋንጫ ማሳካት ችሏል። ከስፔን ብሔራዊ ቡድን ውጪ ይሄ ዓለም ዋንጫ፣ ከዴላፎንቴ ውጪ ይሄን ዓለም ዋንጫ፣ ከነ ኩባርሲ ውጪ ይሄን ዓለም ዋንጫ፣ ከነ ፔድሪ በተለይም ደግሞ ከሮድሪ ውጪ ይሄ ዓለም ዋንጫ ለማን ይገባዋል ማለት እንችላለን? እውነት ለምን ከባድ ነው። 38 ጨዋታዎችን ባለመሸነፍ እንግዲህ አሁን ድረስ አምቢትን የሆነ ቡድን ነው ከባለፈው ዓመት ጀምሮ ማለት ነው። 2024 ዩሮ ማሸነፍ ችሏል። 2026 ዓለም ዋንጫን አሸንፏል። እንግዲህ ዳግም ያ ወርቃማው ዘመን ሌላኛ ደግሞ ወርቃማውን የስፔንን ቡድን እየተመለከተን ያለ ነው። ግቡ የ47 ሚሊዮን ነው ብሏል። እንግዲህ አስቆጣሪው ፌራን ቶሬዝ እንግዲህ የኔ ብቻ አይደለችም የሚልን አስተያየትን ሰጥቷል። አሁን እየሰጠ ባለው መረጃና ለ47 ሚሊዮኑ ነው ይሄ ግብ የተቆጠረው፣ የሁሉም ስፔናዊ ነው ብሏል። ምናልባት ለእግር ኳስ ወዳጆች በሚገባ እንግዲህ ያን 2010 ላይ እንደምናስተውሰው ደቡብ አፍሪካ ላይ አንድሬስ ኢኒስታ ያስቆጠራት ግብ ራሱ ሆላንድ በተለይ በዛ ጨዋታ ላይ የነበረው አግሊ ፉትቦል በሚገባ ዲዮንግ መቼም አንረሳትም ያቺን እንዴት ቀይ ካርድ እንዳልወጣ በጣም ተረማምዶበት ነበር ዣቪ አሎንሶ ላይ በሚገባ። ከዛ ውጭ እንግዲህ በ21ኛው ክፍለ ዘመን እንግዲህ 2 የዓለም ዋንጫ ማሳካት የቻለች እንግዲህ ሀገር ስፔን መሆን ችላለች ማለት ነው። የ2026ቱን የዓለም ዋንጫ እንግዲህ በዚህ ፍጻሜ ጨርሰዋለች። ለኔ ይገባታል ብዬ አስባለሁ። እንዳነሳ ነው ዛሬም ምንም አይነት ፕሪቪው ስንሰራ ምናልባት 7 ሹት ኦን ታርጌት ነው የተሞከረባት አይደል? አልተጨመረም። ዛሬ በዜሮ ነው የቀጠለው በሚገርም ሁኔታ እና ይሄንን ስታይ ሌላኛው እንግዲህ ይገባታል በመከላከሉ ምንም የማይወጣላት ሀገር ሆናለች ማለት ነው። ምናልባት በውጤቱ አዝነናል ያለን ሁሉ ሰተናል ያሉ ደግሞ ሊዮኔል ስካሎኒ ነው የአርጀንቲናው አሰልጣኝ ማለት ነው። ሁሉም ምስጋና ይገባቸዋል ከደጋፊ እስከ አሰልጣኝ፣ ከዛም ባለፈ ደግሞ ሁሉም የምስጋና ይገባቸዋል ብሏል። ምናልባት ካለን ሰዓት አንጻር በጥቂቱ ሊዮኔል ሜሲን እንግዲህ ሲያለቅስ ማየት ቅድም እንዳልኩ በተወሰነ መልኩ በደስታ ቢያለቅስልን የመጨረሻውም ደስ ይል ነበር። ነገር ግን የገጠማት ቡድን ደግሞ በፍጹም የሚገናኙ አይደሉም። ቢያንስ በመጡበትም መንገድ የአርጀንቲና ብሔራዊ ቡድን ምናልባት ትልቁ ቴስት ሊባል የሚችለው የእንግሊዙ ጨዋታ ነበር ማለት ይቻላል። ያንን በድል ተወጥቷል። ምናልባት ግብፅን ያሸነፉበት መንገድ ይሄ በመውጣት በመውረድ ውስጥ ልባቸው በጣም ድንቅ ነበር። በእግር ኳሳዊ መንገድ ግን ከለካ ነው የስፔን ብሔራዊ ቡድን በእጅጉ ርቆ ከአርጀንቲና መቀመጡን ኳሱን ሲይዝ ከኳስ ውጭም ባለው እንቅስቃሴ በፉትቦል ሴንስ ከለካ ነው በሚገባ ድንቅ የነበረውን ቡድን ተመልክተናል ማለት እንችላለን። ምናልባት አንዳንዶች አሁን እዚህ ጋር ፉትቦል እኮ ነው ይሄም መከላከልም ሊሉ ይችላሉ። ምንም ጥያቄ የለው። የአርጀንቲናን መከላከል የአርጀንቲናን በተለይ ከዳርክ አርቱ ውጭ ያለውን ነገር ማድነቅ ይገባል ብዬ አስባለሁ። ነገር ግን እንዳልኩ እነዚህ ተጫዋች ላይ የሚደረጉት ነገሮች ግን በተወሰነ መልኩ ፓራጓይን በተቸንበት መንገድ አርጀንቲናን ያስፈልጋል። ነገር ግን እንግዲህ ሰዓታችንም ወደ ሌሊት 9 ሰዓት እየተጠጋ ነው። ያው የዓለም ዋንጫ አግኝቷል። በተለይ አንድ ወር ለኛ ስፔሻሊ በዚህ በኢትዮጵያ ላለነው ለደጋፊዎች ለተመልካች ፈታኝ የነበረ ዓለም ዋንጫ ነው ማለት ይቻላል። ሰዓቶቹ በተደጋጋሚ ከተመለከት ቢሆንም ግን አሪፍ ጨዋታ ተመልክተናል። አሪፍ ነገሮችን አይተናል። እንግዲህ እኛም ሪትም ስፖርት ከጅማሬው እስካሁን እስከ ፍጻሜው ድረስ እንግዲህ ከዓለም ዋንጫ ጋር የተያያዙ በርካታ መረጃዎችን እያደረስን እዚህ ደርሰናል። እንግዲህ የ2026 ዓለም ዋንጫ አሸናፊዋ ስፔን ሆና ተጠናቃለች ማለት ነው። ስፔን ሁለተኛ ጊዜ የዓለም ዋንጫ ሻምፒዮን ሆናለች። የ2016 ከ2010 ዓለም ዋንጫ በኋላ ማለት ነው። ሪትም ስፖርት እንግዲህ ዓለም ዋንጫ ከቨሬጁ እስካሁን ይህን ይመስል ነበር። በርካታ የዓለም ዋንጫ መረጃዎችን አደረስናችሁ። በቀጣይ ደግሞ የሪትም ስፖርት ፕሮግራማችንን በኢቢሲ ዋናው ዩቲዩብ ቻናል እንዲሁም ደግሞ ኢቢሲ ስፖርት ላይ መከታተል ትችላላችሁ። ከቀጣይ ፕሮግራማችን ጀምሮ ደግሞ በርካታ የዝውውር መረጃዎችን ይዘን ወደ እናንተ የምንመጣ ነው የሚሆነው። የዓለም ዋንጫ ከቨሬጃችን ስፔን በአሸናፊነት ባጠናቀቀችው የዓለም ዋንጫ እንግዲህ ተጠናቋል። እዚህ ስቱዲዮ ኢዮብ ተሰማ፣ እኔም በረከት ኃይሉ አብረናችሁ ነበር። መልካም ጊዜ